ብዙ ሳትጨነቅ በቴክስት መልእክት የሴቶችን ቀልብ እንዴት መሳብ ይቻላል? በቴክስት መልእክት ውስጥ የሚገርምና የማይታይ ነገር ግን ትልቅ ተጽዕኖ ያለው ኃይል አለ። ዛሬ ላይ አብዛኞቹ ግንኙነቶች ፊት ለፊት ከመገናኘት ይልቅ በስክሪን ጀርባ በሚደረጉ ንግግሮች ይጀምራሉ፣ ያድጋሉ። ስለዚህ የምትልከው መልእክት አንዲት ሴት ስላንተ እንድትጓጓ፣ እንድትቀርብህ ወይም ደግሞ ሙሉ በሙሉ ፍላጎት እንድታጣ ከሚያደርጉ ዋና ምክንያቶች አንዱ ሆኗል። ነገር ግን የቴክስት መልእክት ይህን ያህል አስፈላጊ ሆኖ ሳለ አብዛኞቹ ወንዶች ግንኙነቱ ገና ሳይጀምር ሳያውቁት የሚያበላሹበት መንገድ ይከተላሉ። ይጨነቃሉ፣ በጣም ያብራራሉ፣ ፈጥኖ ይመልሳሉ፣ ከልክ በላይ ይጥራሉ፣ ብዙ ይናገራሉ። ከዚያም ስልካቸውን እያዩ ይከመጣሉ። ለምን ንግግሩ ደረቀ? መልሷ ለምን አጥረ? ለምን ያ ስሜት ጠፋ? እያሉ ያስባሉ። ችግሩ ግንኙነቱ ላይ እንዳልነበረ ግን አይረዱም። ይልቁንም ችግሩ ስሜቱን የገለጹበት መንገድ ነበር። አብዛኞቹ ወንዶች የሚሰሩት አስቂኝ ስህተቶች። እውነቱን እንነጋገር፣ ይህ ክፍል እውነተኛም ትንሽም የሚያሳፍር ነው። አንድ መልእክት ትልካለህ፣ እሷ ትመልሳለች። አንተ በቅጽበት ትመልሳለህ። እሷ 10 ደቂቃ ትቆያለች። አንተ ማሰብ ትጀምራለህ። ለምን 10 ደቂቃ ቆየች? ፍላጎት አጣች እንዴ? ስለዚህ ሌላ መልእክት ትልካለህ፣ ምናልባትም 3ኛ መልእክት፣ ንግግሩን ለማቆየት ብቻ። እናም በድንገት ከራስህ ጋር ማውራት ትጀምራለህ። እሷ ደግሞ ዝም ብላ ታይሃለች። አሁን እዚህ ጋር ነው አስቂኙ ነገር። በአንተ እይታ ፍላጎትን እያሳየህ ነው። በእሷ እይታ ግን እንደ ጫና ሊሰማት ይችላል። ንግግር ማሳጠር፣ የቀላልነት ኃይል። በቴክስት ግንኙነት ውስጥ ልታደርገው የምትችሉ ትልቁ ለውጥ ብዙ ቃላት ማውራዛት ሳቢነት እንደማይፈጥር መረዳት ነው። እንዲያውም ተቃራኒው ነው እውነት። ረጅም ማብራሪያዎች፣ አላስፈላጊ ዝርዝሮች እና ሁልጊዜ ስለ ሁኔታ ሪፖርት ማድረግ መልእክቶችህ አሰልቺ እንዲሆኑ ያደርጋል። ምክንያቱም ቴክስት ሁሉንም ነገር መናገር አይደለም። ሊሆን የሚገባው ስላንተ ጉጉት እንዲፈጠር የሚያደርግ ጥቂት ነገር መናገር ነው። ጉጉት ደግሞ ንግግሩ እንዳይሞት የሚያደርገው ነዳጅ ነው። በንግግር አትቸከል። ግንኙነት የራሱ የሆነ የፍሰት ሙት አለው። ስትቸከል ያንን ፍሰት ታበላሸዋለህ። ሁልጊዜ መልእክት እንደደረሰህ ወዲያው መመለስ፣ ንግግሩን በግድ ለመግፋት መሞከር፣ ክፍተቶችን ሁሉ ለመሙላት መጥራት፣ ይህ ሁሉ ግንኙነቱ እንደተገደደ ፎርስ እንዲመስል ያደርጋል። ተገደደ ስሜት ደግሞ በቀላሉ ይታወቃል። ይልቁንም ለግንኙነቱ ክፍተት ዝጋው። መልእክቶች እንዲተነፈሱ አድርግ። ምክንያቱም አንዳንድ ጊዜ በመልእክቶች መካከል ያለው ዝምታ ነው ጉጉቱን የሚፈጥረው። ቃለ መጠየቅ አታድርግባት። ይህ በጣም የተለመደ ስህተት ነው። ንግግሩን ወደ ጥያቄና መልስ መቀየር። ምን ትሰሪያለሽ? ከየት ነሽ? ምን ደስ ይልሻል? ትርፍ ጊዜን የት ታሳልፊያለሽ? ድንገት ግንኙነቱ ከደስታ ይልቅ እንደ ስራ ቃለ መጠየቅ ይሆናል። አሁን እስኪ አንተ በሷ ቦታ ሆነ አስበው። እንደ መዝናናት ሳይሆን እንደ ስራ ይከብዳታል። በጥያቄ ላይ ጥያቄ መደርደር ይልቅ የራስን አስተያየቶች፣ ተጫዋች የሆኑ ንግግሮችና ምልከቶችን ጣል አድርግ። ተጫዋች የሆነ ንግግር ፍጠር እንጂ መጠይቅ አትሆን። ቀለል ያሉ ቃላቶችን ጣል አድርግ፣ አልተጠበቁ ምላሾችን። ይህ ማለት አክብሮት በጎደለ መልኩ ሳይሆን ንግግሩ አስደሳች እንዲሆን በማድረግ ነው። ምክንያቱም ሰዎች ደስ ወደሚላት ነገር ይሳባሉ። ከአንተ ጋር ማውራት ደስ የሚላት ከሆነ ደግማ ልታወራሽ ትፈልጋለች። ራስህን በጣም አታብራራ። ቴክስት ሰዎችን ሁሉንም ነገር እንዲያብራሩ የሚያስገድድ ስሜት አለው። ለምን መልስ ዘገህግ፣ ምን ማለት እንደፈለክ፣ ለምን በዚያ መንገድ እንድተናገርክ። ግልጽነት አስፈላጊ ቢሆንም በጣም ማብራሪያ ግን ሚስጥርነትን ያጠፋል። ሚስጥርነት ደግሞ የሳቢነት አንዱ አካል ነው። ምክንያቱም ሁሉ ነገር ተብራርቶ ሲያልቅ ደግሞ የሚፈለግ አዲስ ነገር አይኖርም። በራስ መተማመን በንግግርህ ይገለጣል። በራስ መተማመን አለኝ ብለህ መናገር አያስፈልግህም። ከምትገነባበት መንገድ ይታወቃል። አጭር፣ ግልጽና ዘና ያሉ መልእክቶች፣ ጫና የሌላቸው፣ ለማስደነቅ የማይቸኩሉ። ምክንያቱም በራስ መተማመን ስለሚናገሩት ቃላት ሳይሆን ስለ አነጋገሩ ሁኔታ ነው። ሁልጊዜ ዝግጁ አትሁን። ሁልጊዜ እዚያው ተከሆንክ ወዲያው መልስ የምትሰጥ ከሆነ እና ንግግሩን ለመቀጠል ሁሌም ዝግጁ ከሆነ ለጊዜህ የሚሰጠው ዋጋ ይቀንሳል። ዝግጁ መሆን መጥፎ ስለሆነ አይደለም፣ ግን ሁልጊዜ መገኘት ምስጢርነትን ስለሚቀንስ ነው። ሰዎች መርተው የሚገኝን ነገር ይከፍሏት ይበልጣሉ። ስለዚህ ሁልጊዜ እዚያው ከመሆን ይልቅ በምትገኝበት ጊዜ ቃል ያለው ጊዜ ያሳልፍ። የተለያዩ ስሜቶችን ፍጠር። ጥሩ ንግግር አንድ አይነት ደላላ አይደለም። የተለያዩ ስሜቶች አሉት። የሳቅ ጊዜ፣ የጉጉት ጊዜ፣ የጥልቅ ጊዜ። ምክንያቱም ስሜታዊ ልዩነት ንግግሩ አስደሳች እንዲሆን ያደርጋል።
ሁሉም መልእክት አንድ አይነት ከሆነ ንግግሩ የሚገመት ይሆናል። ይህ ደግሞ ወደ መሰላቸት ይመራል። ንግግሩን መቼ ማቆም እንዳለብህ እወቅ። ይህ አብዛኞቹ ወንዶች የሚዘነጉት ነገር ነው። ንግግሩን በትክክለኛው ሰዓት ማቆም። ንግግሩ ደርቆ ሳያልቅ አይደለም፣ የሚባል ነገር ሲጠፋም አይደለም። ይልቁንም ንግግሩ ጉልበቱ ገና በጥሩ ሁኔታ ላይ ያለ ነው። ምክንያቱም ንግግሩን በጥሩ ስሜት ላይ ያለ ማቆም ለቀጣይ ጊዜ ጉጉትን ይፈጥራል። ከልክ በላይ አለመጥራት ያለው ኃይል። ይህ ቀላል ቢመስልም እጅግ ኃይለኛ ነው። ከልክ በላይ መጥራትን ስታቆም ሁሉ ነገር ቀላል ይሆናል። መልእክቶችህ ተፈጥሯዊ ይሆናሉ። ድምፅህ ዘና ይላል። አንተነትህ በለዘጥ የሆነ ሳቢ ይሆናል። ጥረት ጥሩ ነው፣ ግን የተገደደ ጥረት በግልጽ ይታወቃል። እውነተኛ ሁን እንጂ ፍጹም ለመሆን አትጥራ። የፈጸመ የሆኑ ንግግር መስመሮች አያስፈልጉህም። የፈጸመ ቀለዶች፣ የፈጸመ ሰዓት አጠቃቀም። ዋናው ተደጋጋቢነትህና እውነተኝነትህ ነው። ምክንያቱም ሰዎች ከእውነተኝነት ጋር ነው ይገናኙት፣ ከፍጹምነት ጋር አይደለም። ፍጹም ለመሆን መጥረት ግን ጫና ይፈጥራል። እውነተኛ መሆን ግን ምቾት ይፈጥራል። ወደ እውነተኛ ግንኙነት ተሻገር። ቴክስት የመጨረሻው ግብ አይደለም፣ እንደ ድልድይ ነው። ወደ እውነተኛው ዓለም ላይ የሚወስድ መንገድ ነው። ስለዚህ ሁሉንም ነገር በቴክስት ለመጨረስ ከመሞከር ይልቅ ፍላጎትንም ለመስቀስ፣ መቀራረብን ለመፍጠር እና እውነተኛ ግንኙነትን ለመጀመር ተጠቀምበት። ሁሉንም ነገር ቢቀይረው ለውጥ። ቴክስትን እንደ ማሸነፍ ያለበት ውድድር ከመቀራረብ ይልቅ እንደ አንተነትህ መገለጫ አድርገህ ስታየው ሁሉ ነገር ይቀየራል። ምክንያቱም አሁን ለማስደነቅ እየጠራህ አይደለም፣ እየገለጽክ እንጂ። ያ ልዩነት ደግሞ ትልቅ ነው። ሁለት ወንዶችን አስብ። አንዱ በእያንዳንዱ መልእክት ይጨነቃል፣ ፍጹም ነገር ለመናገር ይጥራል፣ ወዲያው ይመልሳል፣ ማልቂያ የሌላቸውን ጥያቄዎችን ይጠይቃል፣ ንግግሩን በግድ ለማስከተል ይጥራል። ሁለተኛው ደግሞ ዘና ያለ ተጫዋች፣ ጊዜውን የሚመርጥና ተፈጥሯዊ ነው። ጊዜ ያለፈ ቢሄድ ልዩነቱ ግልጽ ይሆናል። አንዱ በለጠ ሲጠር ስለሆነ አይደለም፣ አንዱ ከራሱ ጋር ስለተስማማ ነው። ስለዚህ የሚቀጥለው ጊዜ መልእክት ለመላክ ስልክን ስታነሳ ለአፍታ ቆመህና ራስን ጠይቅ። ለማስደነቅ እየጠራሁ ነው ወይስ ራሴን እየሆንኩ? ምክንያቱም ሳቢነት በጥረት ብቻ የሚገነባ አይደለም፣ በእውነተኛው ቅርበት እንጂ። ያንተ እውነተኛው ስሜት ተረጋግቶ በራስ መተማመን ያለውና እውነተኛ ሲሆን ቀላሉን መልእክት ጥጥቅ ለነኝ ሁላ ግንኙነት ሊፈጥር ይችላል።